ሰሜን ኮሪያ ደገመቸው፣ አከታትላ ተኮሰች። ዓለም ራደ። ኔቶ እንደ እምቧይ ካብ ፈራረሰ። እንደ ወዳጅ ጉርሻ አንድ ያጣላል ስትል ከሃይፐርሶኒክ የሚልቅ ሱፐርሶኒክ ሚሳኤሎችን በዛሬው ዕለት አከታትላ ተኩሳለች። የደቡብ ኮሪያ ማዕከላዊ የጦር እዝ አመሻሹን ባወጣው መረጃ ሰሜን ኮሪያ በትናንትናው ዕለት ወታደራዊ ትርኢት ማቅረቧን አስታውቆ ከዚህ ቀደም ያልተተኮሱ ሱፐርሶኒክ ሚሳኤሎችን በሙከራ መልክ አከታትላ ተኩሳለች ብሏል። ኪም አምርረዋል። የኢራንን ጫና ለመቀነስና ምዕራባውያኑን ትኩረት ከኢራን ለመበተን በአንድ ወር ጊዜ ውስጥ ለሶስተኛ ጊዜ አስፈሪ ሚሳኤሎችን ተኩሰዋል። ይህም ዓለምን አረዷል። ወዲህ ደግሞ በመካከለኛው ምስራቅ ጦርነት ወቅት ኢራን ያልታሰበ ታላቅ ድል ማግኘቷን የወል ስትሪት ጆርናል አዲስ ዘገባ አመልክቷል። ዘገባው ኢራን በእርግጥም እርስ በርስ አጫረሰቻቸው ወይ የሚያስብል ሆኗል። ዘገባው ሚስጥራዊ ሰነዶችን አገላብጬ አገኘሁት ባለው መረጃ ኢራን በዚህ ጦርነት ካገኘቻቸው ድሎች መካከል ኔቶን ማፈራረሷ ነው ያለ ሲሆን በኢራን ምክንያት በአሜሪካና ኔቶ መሃል ያለው የጉርብትና ገመድ ተበጥሷል። ይህም ለኢራን ብቻ ሳይሆን ለሞስኮም ድል ነው ብሎታል። እንደ ዘገባው እምነት አሜሪካ ከኔቶ ለመውጣት ያቀደችው በኢራን ምክንያት ብቻ ሳይሆን የቀጣይ አሜሪካና እስራኤል ኢላማ የሆነችው ቱርክ በመሆኗ ነው ብሏል። ባለፈው ሳምንት በአንድ አፍታ ሚዲያ ሰፊ ቃለ መጠይቅ የሰጠው የፖለቲካ ሳይንስ ምሁሩ አብይ ጣሰው የቀጣይ አሜሪካና እስራኤል ኢላማ ቱርክ ነች። የአሁኑ የኢራን ጦርነት ዓላማውም በቀጣይ ቱርክን ለመምታት ነው። ሶስተኛው የዓለም ጦርነት ያን የሚጀመር ይመስለኛል። ትራምፕ ከኔቶ ለመውጣት የሚያደርጉት እንቅስቃሴ ቱርክን የመውጋት ዝግጅት ነው በማለት ለሚዲያችን ተናግሮ ነበር። ይህን ሐሳብ ዛሬ ወል ስትሪት ጆርናል በዘገባው አረጋግጦታል። ውድ የአንድ አፍታ ሚዲያ ቤተሰቦች ምሽታችሁ የፈካ እንዲሆን ምኞታችን ነው። ቴሌስኮፓችን በደረሰበት ርቀት ልክ ሁለት ዓለም አቀፍ ጉዳዮችን እንዳሳለን። አስቀድመን የሰሜን ኮሪያው ጌታ የትራምፕ መድኃኒት ኪም ጆንግ ኡን በዛሬው ዕለት አከታትለው ሱፐርሶኒክ ሚሳኤሎችን ተኩሰዋል። በዝርዝር እንቃኘዋለን። ቀጥለንም ኢራን በታላቅ ብልሃትና ፖለቲካዊ ብስለት እንዴት ኔቶን እንዳፈራረሰችውና ትራምፕ ከኔቶ ለመውጣት ያቀዱት ቱርክን ለመውጋት በሚል እንደሆነ አስደናቂ መረጃን እናቀብላችኋለን። ይህም የመጨረሻውን ዘመን ጦርነት እንዴት ሊያዋልድ እንደሚችል እናያለን። ቪዲዮን ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። አፈንጋጯ ሰሜን ኮሪያ ለጠላቶቿ ቅዠት ሆናለች። ዝም ስትልም ስትናገርም የምታርድ ሀገር ናት። ይህ የሆነው ደግሞ ራሷን ኒውክለር በማስታጠቋ ነው። ይቺ ኒውክለር ታጣቂ ሀገር የኢራን ጦርነት ከተጀመረ ለሶስተኛ ጊዜ ሚሳኤሎችን አከታትላ ተኩሳለች። የዛሬው የሚለየው እንደ ከዚህ ቀደሙ መለስተኛ ሚሳኤሎችን ሳይሆን ከዚህ ቀደም ያልተተኮሱ ሱፐርሶኒክ ሚሳኤሎችን መተኮሷ ነው። ሱፐርሶኒክ ሚሳኤል በፍጥነትም ሆነ ኢላማን በመምታት በሃይፐርሶኒክ ከሃይፐርሶኒክ የሚልቅ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን በባህር ኃይል የጦር መርከብ ላይ በመገኘት አዳዲስ የክሩዝና ጸረ መርከብ ሚሳኤል ሙከራዎችን በበላይነት መርተዋል። ይህ ጥቃት የማድረስ አቅምን የመፈተሽ እርምጃ ፒዮንግያንግ በባህር ላይ ያላትን ወታደራዊ የበላይነት ለማሳየት የወሰደችው ወሳኝ እርምጃ ተደርጎ ተወስዷል። በሙከራው ወቅት ሚሳኤሎቹ በባህር ላይ የተቀመጡ ኢላማዎችን በከፍተኛ ጥንቃቄ የመምታት ብቃታቸውን ያሳዩ ሲሆን መሪው ኪም ጆንግ ኡንም በውጤቱ መደሰታቸውን ገልጸዋል። መሪው አክለውም የሀገሪቱን ባህር ኃይል በዘመናዊ የጦር መሳሪያዎች ማጠናከር ለሉዓላዊነት መከበር አማራጭ የሌለው ጉዳይ መሆኑን አጽንኦት ሰጥተዋል። ይህ ድንገተኛ የጦር መሳሪያ ሙከራ በኮሪያ ልሳነ ምድር ያለውን ውጥረት ይበልጥ ያባባሰው ሲሆን ደቡብ ኮሪያና አሜሪካ በጉዳዩ ላይ ያላቸውን ስጋት ገልጸዋል። የሰሜን ኮሪያ የባህር ኃይል አቅም መጎልበት በቀጠናው ባለው የጂኦፖለቲካዊ ሚዛን ላይ ምን አይነት ተጽዕኖ ሊያሳድር እንደሚችልም ወታደራዊ ተንታኞች ትኩረት ሰጥተውታል።
የሰሜን ኮሪያ ነገር በእንዲህ መልኩ ከተመለከትን ቀጣይ የአሜሪካና እስራኤል ኢላማ ቱርክ መሆኗን የተመለከተውን መረጃ እንቃኝ። ቱርክ ለምዕራባውያን ሀገራት የቀን ቅዠት ናት። ምዕራባውያን ቱርክን ወደ ኦቶማን ዘመን ኃያልነቷ ትመለሳለች ብለው ይፈራሉ። በእርግጥም ቱርክ በኤርዶጋን ዘመነ መንግስት ወደ ቀደመ ኃያልነቷ ተመልሳለች። በዓለም ላይ ድምጻቸው ጎልቶ ከሚሰሙ ሀገራት ኢስታንቡል አንዷ ናት። ይህ የቱርክ አካሄድ ታዲያ ለአሜሪካና እስራኤል ምቾት የሚሰጥ አልሆነም። በዚህም ኢላማ አድርገዋታል። የቱርክ ውጭ ጉዳይ ሚኒስትርም በትናንትናው ዕለት ይህንኑ ጉዳይ ተናግረዋል። የቱርክ የውጭ ጉዳይ ሚኒስትር እስራኤል በጋዛ ሰርጥና በሊባኖስ ላይ እየፈጸመች ያለችውን ጥቃት በመውገዝ አስጠንቅቀዋል። ሚኒስትሩ እስራኤል በሶሪያ ላይ ጥቃት ልትሰነዝር እንደምትችል በመግለጽ ይህንን የጦርነት ጠማቂነቷን ማረም አለባት ብለዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን እስራኤል በአሁኑ ወቅት ከኢራን ጋር በገባችበት ጦርነት ምክንያት በሶሪያ ላይ የምታደርገውን አንዳንድ እርምጃዎች ብትገታም ሁኔታዎች ሲመቻቹላት ግን እርምጃ ከመውሰድ አትቆጠብም ሲሉ አስጠንቅቀዋል። ሚኒስትሩ እስራኤል በሶሪያ የምትፈጽመው ጥቃት ለቱርክ ከባድ ስጋት መሆኑንና ቀጠናውን ወደ ባሰ ቀውስ ሊከተው እንደሚችል ገልጸዋል። ሃካን ፊዳን ከአናዶሉ የዜና ወኪል ጋር ባደረጉት ቆይታ እስራኤል ከኢራን በኋላ ቱርክን እንደ አዲስ ጠላት ልትፈርጅ እንደምትችል ጠቁመዋል። እስራኤል ያለ ጠላት መኖር ስለማትችል ከኢራን ቀጥሎ ቱርክን ኢላማ ልታደርግ እንደምትችል እናያለን ብለዋል። ሚኒስትሩ አክለውም እስራኤል በሊባኖስ እየፈጸመች ያለችው ድርጊት ጋዛ ላይ ከተፈጸመው ጋር ተመሳሳይ መሆኑንና መሰረተ ልማቶችን በማውደም ህዝብን የማፈናቀል ዘመቻ እያካሄደች ነው ሲሉ ከሰዋል። በቀጠናው ያለውን ውጥረት ለመቀነስ የመካከለኛው ምስራቅ ሀገራት በቀጠናዊ የደህንነት ስምምነት አማካኝነት የአንዳቸው ለሌላኛው የግዛት አንድነት፣ ሉዓላዊነትና ደህንነት ቁርጠኛ መሆን እንዳለባቸው ፊዳን ጥሪ አቅርበዋል። በተለይም በግሪክ በቆጵሮስ አስተዳደርና በእስራኤል መካከል ያለው ትብብር እምነትን ከመገንባት ይልቅ መጠራጠርንና ተጨማሪ ጦርነትን የሚጋብዝ መሆኑን አስገንዝበዋል። ከኢራንና አሜሪካ የተኩስ አቁም ስምምነት ጋር በተያያዘ ሁለቱም ወገኖች ለስምምነቱ ቅንነት ቢኖራቸውም እስራኤል ግን ሂደቱን ልታስተጓጉል እንደምትችል ሚኒስትሩ ስጋታቸውን ገልጸዋል። በተጨማሪም የሆርሙዝ ወሽመጥ የንግድ መርከቦች በነጻነትና ያለምንም መስተጓጎል የሚንቀሳቀሱበት መሆን እንዳለበት የገለጹት ፊዳን ቱርክ ወሽመጡን በሰላማዊ መንገድ እንዲከፈት እንደምትፈልግና ማንኛውንም ወታደራዊ ዓለም አቀፍ ጣልቃ ገብነት ከባድ ፈተና እንደሚገጥመው አስታውቀዋል። አሜሪካና እስራኤል ቱርክን ቀጣይ ኢላማቸው የሚያደርጉ ከሆነ ደግሞ ሶስተኛው የዓለም ጦርነት ፊሽካ የሚነፋበት ሊሆን እንደሚችል በርካቶች እየተነበዩ ነው። ይህ ብቻ ሳይሆን በእንጥልጥል ላይ ያለው የኢራን ነገርም ለሶስተኛው የዓለም ጦርነት ምክንያት ሊሆን ይችላል። አሜሪካና እስራኤል ኢራን ላይ የከፈቱት ጦርነት ወደ ሁለተኛ ወር እየገሰገሰ ይመስላል። መካከለኛው ምስራቅን ያዳረሰው ጦርነት ከቀጠናውም ሊያልፍ ይችላል የሚል ስጋትን አጭሯል። ጦርነቱ የጎዳው ኢራንን ብቻ አይደለም። የተባበሩት አረብ ኤሚሬትስ፣ ኢራቅ፣ ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኦማን፣ አዘርባይጃን፣ በወረራ ስር ያለው ዌስት ባንክ፣ ሶሪያ፣ ኳታርንና ሊባኖስ ገፈት ቀማሽ ሆነዋል። ጦርነቱ ከቀጠናው ተሻግሮ ዓለምን የሚያዳርስ ሊሆን ይችላል የሚል ፍርሃት የተስተጋባውም ለዚህ ነው። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን ብዙዎች ጦርነት በአግባቡ ተወጥኖ የሚካሄድ እንደሆነና የጦርነቱ ተሳታፊዎችም አውቀው እንደሚገቡበት ያስባሉ ይላሉ። ከዚህ ቀደም ከተካሄዱ ጦርነቶች በመነሳት ግን ይህ ትክክል እንዳልሆነ ያስረዳሉ። የመጀመሪያው የዓለም ጦርነትን ሲገልጹ በድንገት ተነስቶ ተዋጊዎችም የተቀናቃኞቻቸውን አቅም ሳይገነዘቡ ገቡበት ይላሉ። በትምህርት ቤት እንደሚካሄድ ድብደባ ልናየው እንችላለን ሲሉ ያስረዳሉ። የኦስትሮ ሃንጋሪው ንጉሥ ፋራንስ ጆሴፍ ወንድም ልጅ መገደል በአውሮፓውያኑ 1914 አንደኛው የዓለም ጦርነት እንዲነሳ አድርጓል። በሳምንታት ውስጥ የአውሮፓ አጋር ኃይሎች ጦርነት
ጦርነቱን ተቀላቀሉ። ኦስትሪያና ሃንጋሪ ሰርቢያ ላይ ተነሱ። ጀርመን ኦስትሪያን ስትደግፍ ሩሲያ ሰርቢያን አገዘች። ፈረንሳይ ሰርቢያን ለማገድ ሩሲያን ትደግፍ ጀመር። ብሪታንያ ለክብርና ለዝናዋ ስትል ጦርነቱን ተቀላቀለች። ጦርነቱ የመላው ዓለም የሆነው በዚህ መንገድ ነበር። በኪንግስ ኮሌጅ የዓለም አቀፍ ታሪክ ፕሮፌሰር ጆ ማይሎ እንደሚሉት የዓለም ጦርነት የሚባለው ሀያላን ሀገራትን ያሳተፈ ውጊያ ሲካሄድ ነው። በመጀመሪያው የዓለም ጦርነት የአውሮፓ ሀያላን ሀገራት ተዋግተዋል። በሁለተኛው የዓለም ጦርነት አሜሪካ፣ ጃፓንና ቻይና ገብተውበታል ይላሉ። ብዙዎች የኢራንን ጦርነት የመካከለኛው ምስራቅ ጦርነት ብለው ነው የሚጠሩት። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ከቢቢሲ ጋር ባደረጉት ቃለ ምልልስ ፕሬዝዳንት ቭላዲሚር ፑቲን ሶስተኛው የዓለም ጦርነትን ጀምረዋል ብለዋል። ሞስኮ ላይ የምጣኔ ሀብትና ወታደራዊ ጫና መደረግ አለበት ብለውም ያምናሉ። ፑቲን ሶስተኛውን የዓለም ጦርነት ጀምረውታል ብዬ አምናለሁ። ጥያቄው ምን ያህል ግዛት ይቆጣጠራል? ማንስ ያስቆመዋል ነው ብለዋል። ሩሲያ አዲስ ዘይቤን ዓለም ላይ መጫን እንደምትፈልግና ይህም የሰዎችን ፍቃድ እንደሚጋፋ ገልጸዋል። በኦክስፎርድ ዩኒቨርሲቲ የታሪክ ፕሮፌሰር ማርጋሬት ማክሚላን እንደሚናገሩት ኢራንና የየመን ሁቲ አማጽያን አጋሮቿ ጦርነቱን ሊያስፋፉ አይችሉም። ኢራን የሆርሙዝን ሰርጥ በመዝጋት ዓለም አቀፍ ጫና ማሳደር ትሻለች። በርካታ ሀገራት የኢነርጂ አቅርቦት መስተጓጎል እየፈተናቸው ይገኛል። አሜሪካ በጦርነቱ መሳተፏ ቀውሱን ያባብሰዋል። ሌሎች ሀገራት በቀጥታ በጦርነቱ ባይሳተፉም በምጣኔ ሀብትና በስትራቴጂ ተጎጂ ሆነዋል። በአንድ ቀጠና የሚነሳ ግጭት በሌሎች አካባቢዎችም ግጭት እንደሚቀሰቀስ ፕሮፌሰሯ ይናገራሉ። ምዕራባውያን መዘናጋታቸውን በማየት ቻይና ታይዋንን ለመጠቅለል ትሞክር ይሆናል። ሩሲያም በዩክሬን የምትወስደውን እርምጃ ልታጠናክር ትችላለች። ፕሮፌሰር ማርጋሬት ግጭት ከቀጠናው ውጪ ሊስፋፋ ይችላል ይላሉ። በዚህ ግጭት ውስጥ እድሎች የሚታዩባቸው ሀገራት በጦርነት ውስጥ መግባታቸው ለዚህ ዋነኛው ምክንያት ነው። ፕሮፌሰር ጆ በበኩላቸው ጦርነቱ ቀጠናዊ ሆኖ እንደሚቀጥል ያምናሉ። ሳውዲ አረቢያን ጨምሮ የባህረ ሰላጤው ሀገራት ትብብር ወደ ጦርነቱ ሊገባ ይችላል። ቻይናና ሩሲያ የጦርነቱ አካል ይሆናሉ ብለው ግን አይጠብቁም። ዓለም ላይ አንድ ነገር ሲከሰት ቻይና ታይዋንን ትጠቀልላለች የሚለው ፍርሃት ትርጉም የለሽ ነው። ስለ ሶስተኛው የዓለም ጦርነት እያወራን ከሆነ ቻይናና ሩሲያን በቀጥታ የሚሳተፉ አይሆንም። የአውሮፓ የመካተት እድልም በጣም ጠባብ ነው ይላሉ። ቻይና ከፕሬዝዳንት ዶናልድ ትራምፕ ጋር የምትከተለውን ፖሊሲ ሲገልጹ ተገዳዳሪ አገር የስትራቴጂ ስህተት ሲሰራ ማስቆም አያዋጣም በማለት ገልጸውታል። ፕሮፌሰር ጆ እንደሚሉት የነዳጅ ዋጋ መጨመር ካሳደረው ጫና በበለጠ ስትራቴጂያዊ ጥቅም ዋጋ አለው። አሜሪካ በመካከለኛው ምስራቅ ጦርነት ስትያዝ ቻይና የነዳጅ ሽያጭ ማካሄድ ትችላለች። ታሪክ እንደሚያሳየው ጦርነት በመታበይ በኩራትና ተገዳዳሪ ሀገራትን በመፍራት ይጀምራል። ፕሮፌሰር ማርጋሬት እንደሚሉት መሪዎችም የጦርነትን ሁኔታ ይወስናሉ ሲሉ ገልጸውታል።